ጤናስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ምስራቅ አፍሪካ ጉዳይ አሁንም በከፍተኛ ሁኔታ መነጋገሪያ ሆኖ ቀጥሏል። ይሄውም እስራኤል ለሶማሌላንድ የሀገርነት እውቅና ከሰጠች በኋላ ግብጽ እንዲሁም ራሷ ሶማሊያ፣ ጅቡቲ፣ ቻይና የመሳሰሉ ሀገራት ቱርክን ጨምሮ በርካቶች መግለጫ አውጥተዋል። የተባበሩት መንግስታት ድርጅትና እንዲሁም የአፍሪካ ህብረትም መግለጫዎቻቸውን እያሰሙ ነው። በመግለጫዎቻቸው ምን አሉ የሚለውን የማስደምጣችሁናል። እንዲሁም በቀጣይ ምን ሊፈጠር ይችላል በምስራቅ አፍሪካ ላይ 3 ነገሮች ሊፈጠሩ ይችላሉ ይላል ትንታኔው። ወታደራዊ አንድምታው እንዲሁም ኢትዮጵያ በዚህ መሃል የምታገኘው አስደሳች እድልና የውክልናው ጦርነት በሚል በ3 ተንታኞች ያስቀምጡታል። የሀገራቱን መግለጫ በዝርዝር እንመለከታለን። እንዲሁም በቀጣይ ሊመጣ ይችላል ተብሎ የታሰበውና በተለይ እስራኤል ለምን ለሶማሌላንድ በድንገት የሀገርነት እውቅና መስጠት እንደፈለገች ተንታኞች በግልጽ አስቀምጦታል። በተለይም በሶማሌላንድ ላይ ወታደራዊ ቤዝ ለመገንባት እንዳቀደች እስራኤል ተነግሯል። ጉዳዩን በተመለከተም በዝርዝር የምታደምጡት መረጃ ይኖራል። አብረን ዝርዝሩን እንከታተለው። በቅድሚያም እስራኤል ለሶማሌላንድ የሀገርነት እውቅናን መስጠቷን ተከትሎ በርካታ የዓለም ሀገራት አስቸኳይ መግለጫዎችን በማውጣት ላይ ናቸው። ሶማሊያ አስቸኳይ ስብሰባ ላይ ተጠምዳለች። የግብጽ የሶማሊያና የቱርክና የጅቡቲ ተቃውሞ ቀድሞ ነበር የተሰማው። እስራኤል ለሶማሌላንድ እውቅና ሰጠው ባለች በሰዓታት ውስጥ የግብጽ ውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻዎቻቸው ጋር በስልክ ተወያይተዋል። በውይይቱ የእስራኤሉን ውሳኔ በአፍሪካ ቀንድ አካባቢ ያለውን ውጥረት የበለጠ የሚያባብስ በማለት ተችተውታል። የግብጽ ውጭ ጉዳይ ሚኒስትር ባወጣው መግለጫ እስራኤል ሶማሌላንድን እንደ ሉዓላዊ ሀገር እውቅና መስጠቷ የአራቱ ሀገራት ባለስልጣናት ተወያይተው ሙሉ በሙሉ ውድቅ አድርገው አውግዘውታል ብሏል። በተጨማሪም ሀገራቱ ለሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን ድጋፍ በማጠናከር በተናጠል የሚወሰዱ እርምጃዎችም የሶማሊያን መረጋጋት በማናጋት ትይዩ አካላትን የሚፈጥር ነው ሲሉ አስጠንቅቀዋል። ይህ ለአንዱ ሉዓላዊ ሀገር ግዛት እውቅና መስጠት ከዓለም አቀፍ ሕግና ከተባበሩት መንግስታት ድርጅት ቻርተር አንጻር ያልነበረ ሁኔታን የሚፈጥር ነው በማለት በመግለጫ ተቃውሞታል። ሌላኛው ተቃውሞን የገለጸው የአፍሪካ ህብረት ነው። የአፍሪካ ህብረት ለሶማሌላንድ እውቅና መሰጠቱን ነቅፎ ከአዲስ አበባ መግለጫ አውጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እስራኤል ለሶማሌላንድ የሰጠችውን እውቅና የሚነቀፍ ነው ብለዋል። አዲስ አበባ ዋና መቀመጫው ካደረገው አፍሪካ ህብረት የወጣው መግለጫ እንደገለጸው ከሆነ ለሶማሊያ አንድነትና ሉዓላዊነት ቁርጠኛ መሆኑን የጠቀሰው የአፍሪካ ህብረት እስራኤል ለሶማሌላንድ እውቅና መስጠቷ ለቀጠናው እጅጉን የሚያሰጋ ሲል ገልጾታል። የአፍሪካ ህብረት በመግለጫው እንደ አውሮፓውያን አቆጣጠር በ1964 ባስተላለፈው ውሳኔ እንዲሁም ባለው የጋራ ስምምነት መሰረት ነፃነትን ማዕከል ያደረገ የሀገራትን ድንበር ማክበር ዋጋ የሚሰጠው ጉዳይ እንደሆነ ጠቅሷል። ህብረቱ ሶማሌላንድን እንደ ነፃ ሀገር እውቅና መስጠትን እንደሚቃወም ገልጾ ሶማሌላንድ የሶማሊያ ቁልፍ አካል መሆኗን አስታውቋል። የሶማሊያን አንድነት ሉዓላዊነትና የግዛት ወሰን የሚያንኳስስ ውሳኔ ከአፍሪካ ህብረት መርህ ጋር ይጣረሳል ሲልም ነው ውሳኔውን በጽኑ የተቃወመው የአፍሪካ ህብረት። በሌላ በኩል ተቃውሟን ያቀረበችው ደግሞ ቱርክ ናት። የሶማሊያ መንግስት የቅርብ ወዳጅ የሆነችው ቱርክ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በውጭ ጉዳይ ሚኒስትሯ በኩል ባወጣችው ዘለግ ባለ መግለጫ ተቃውሟለች። የእስራኤል ውሳኔ የኔታንያሁ መንግስት ህገወጥ እርምጃ በቀጠናውና በዓለም አቀፍ ደረጃ አለመረጋጋትን ለመፍጠር ያለመ ሌላ ምሳሌ ነው በማለት ለሶማሌላንድ የተሰጠውን እውቅና ቱርክ እንደምትቃወም ገልጿል። የፊልስጤም ጉዳይን በማንሳትም ይህ እርምጃ የቀጠለውን የመስፋፋት ፖሊሲና ፊልስጤም እንደ ሀገር እንዳትታወቅ ሁሉንም ጥረት እንዳደረገች ሁሉ እስራኤልም በሶማሊያ ውስጣዊ ጉዳይ በግልጽ ጣልቃ እየገባችና እየበጠበጠች ነው ሲል የቱርክ መንግስት መግለጫ ይገልጻል። ጨምሮም የሶማሊያና ሶማሌላንድ ክልል መጻኢ እጣ ፈንታን በተመለከተ የሚሰጥ ውሳኔ የሶማሊያውያንን ፍላጎት የሚያንጸባርቅ መሆን አለበት ብሏል። በአፍሪካ ቀንድ ሰላምና ደህንነት አስፈላጊ መሆኑን የገለጸው የቱርክ ውጭ ጉዳይ ሚኒስትር መግለጫ ቱርክ የሶማሊያን የግዛት አንድነት በጽኑ እንደምትደግፍና ከሶማሊያም ህዝብ ጎን እንደምትቆም በመግለጫው ላይ ጠቅሰዋል። ሌላኛው መግለጫ ያወጡት ቻይና
ሳዑዲ አረቢያና ፍልስጤም ናቸው። ፍልስጤም፣ ቻይናና ሳዑዲ አረቢያ እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ ካወገዙ ሀገራት መካከል ተሰልፈዋል። ሀገራቱ በተናጠል ባወጡት መግለጫ ለሶማሊያ ሉዓላዊነት ድጋፍ አለን ብለዋል። ቻይና ይህንን ድጋፍ ለሶማሊያ የሰጠችው በማያወላውል ሁኔታ የእርሷን ጉዳይ ስለሆነ ነው። ይኸውም እርሷም ሀገር ነኝ የምትል ተገንጣይ ግዛት አለቻት፣ ታይዋን። ምናልባትም ቻይና በዚህ ጉዳይ ላይ ለሶማሌላንድ እውቅና መሰጠቱን ብትደግፍ ነገ ከነጎዲያ ነግበኔ ነው ጉዳዩና ወደ እኔ የሚመጣል ባይናት ቻይና። ስለዚህም ከሳውዲ አረቢያና ፊልስጤም ጋር ተሰልፋ እውቅናውን እንደማትደግፍ ገልጻ ውድቅ አድርጋለች። ፊልስጤምም ለሶማሌላንድ የተሰጠውን እውቅና እንደማትደግፍ አስታውቃለች። በተለይም ከጋዛ ሰርጥ ፊልስጤማውያንን በሌላ ሀገር ከማስፈር ጋር በተያያዘ የሶማሌላንድን ስም እስራኤል ስታነሳ ነበር ስትል ፊልስጤም በመግለጫዋ አውጥተዋለች። እስራኤል በማንኛውም ሽፋን ተጠቅማ የግድ ህዝባችንን እንድታፈናቅል አንፈቅድም ብላለች። የሶማሊያ የቻይና ኤምባሲ በማህበራዊ ሚዲያ በኩል ባወጣው መግለጫ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ ውይይት እንዳደረጉ ጠቅሶ ለሶማሊያ ያለውን ድጋፍ ገልጿል። ቻይና የሶማሊያን ሉዓላዊነትና ብሔራዊ አንድነት የግዛት ወሰንም ትደግፋለች ሲል በመግለጫው ላይ ገልጿል። ይህ አነጋጋሪ የቀይ ባህር ጂኦፖለቲካን የሚያናውጥ እስራኤል ለሶማሌላንድ የሰጠችው እውቅና የዓለም ሀገራትን ጠንካራ ምላሽ እያስከተለ ይገኛል። ይህ በሶማሊያ ከፍተኛ ድንጋጤ ሲፈጠር፣ ለአዲስ አበባ ደግሞ እጅግ ደስታና ፈንጠዝያ ሆኗል። የኢትዮጵያ መንግስት እስካሁን በይፋ እውቅና ሰጠው ባይልም የእስራኤል እርምጃ ለአዲስ አበባ ትልቅ የዲፕሎማሲ ድል ተደርጎ እንደሚወሰድ ተንታኞች ይገልጻሉ። በተለይም ኢትዮጵያ ከሶማሌላንድ ጋር ለተፈራረመችው የወደብ መግባቢያ ስምምነት ኤምኦዩ ትልቅ አጋር ከፊት አስቀደመች ማለት ነው። ዲፕሎማቲክ ምንጮች እንደሚሉት ከሆነ ኢትዮጵያ በውስጥ በኩል ደስታዋን እየገለጸች ሲሆን፣ እስራኤል ከቀደመች በቀጣይ እኛ ነን የሚል መልእክት ለማስተላለፍ ትፈልጋለች ብሏል። ኢትዮጵያ አሁን ብቻዋን አይደለችም። የቀደመ ውሳኔዋን የምታድስበት ምናልባትም በይደር ያዘገየችውን የሶማሌላንድን ጉዳይ አሁን የምታነሳበት ጊዜ ነው። ሌላኛዋ ደግሞ አሜሪካ ናት። ዋሽንግተን አሜሪካ አጣብቂኝ ውስጥ ናት ይላል ትንታኔው። በአንድ በኩል የእስራኤል ስትራቴጂክ አጋር በመሆኗ የእስራኤልን ውሳኔ ፈጽሞ መቃወም አትችልም። በሌላ በኩል ደግሞ የሶማሊያን አንድነት ይጠበቅ የሚል አቋምም ስታንጸባርቅ ቆይታለች። የስቴት ዲፓርትመንት ቃል አቀባይ በሰጡት መግለጫ ሁኔታውን በቅርበት እየተከታተልን ነው፣ ቀጠናው ተጨማሪ ውጥረት እንደማያስፈልገው እናምናለን በሚል ዲፕሎማሲያዊና ለስለስ ያለ ቋንቋ ተጠቅመው አልፈውታል። አሜሪካ እስራኤልን በይፋ አላወገዘችም። ነገር ግን ማናቸውም የእስራኤል እንቅስቃሴ ያለ አሜሪካ ድጋፍ የሚሞከር ባለመሆኑ ለዚህ የሀገርነት እውቅና ከኋላ አሜሪካ እንዳለች ይታመናል። ሌላኛዋ ሀገርነት እውቅና ሰጪ ደቡብ ሱዳን ልትሆንም እንደምትችል ተገምቷል። ደቡብ ሱዳን ከእስራኤል ጋር የጠበቀ ግንኙነት አላት። እርምጃውን በዝምታ የደገፈችም ትመስላለች። ጁባ ለሀርጌሳ ያላት አመለካከት አዎንታዊ ነው ይላሉ ትንታኔዎች። ሁኔታውን በዝምታ የምትመለከተውና መግለጫ ከማውጣት የዘገየችው ደግሞ ሌላኛው ሀገር ሩሲያ ናት። ሞስኮ ጉዳዩን እንደ ድል ነው የምታየው። ምክንያቱም ምዕራባውያንና አጋሮቻቸው በሙሉ አሁን ላይ አዲስ ትኩሳት አግኝተው አይኖቻቸውን ወደ ምስራቅ አፍሪካ መጣላቸው ለሩሲያ እድል ነው። ሩሲያ ገለልተኛ መስላ ነገር ግን ሁኔታውን አሜሪካን እንዴት እንደሚያስጨንቃትና እንዴት እንደምትከታተለው ለማየት ትሞክራለች ይላል ትንታኔው። አሁን ሁሉም የሚጠብቀው ነገር የሀገራት ተቃውሞና ድጋፍን አይደለም፣ በምስራቅ አፍሪካ ምን ሊከሰት ይችላል የሚለው ነው። ወታደራዊ አንድምታውን ስንመለከት እስራኤል በሶማሌላንድ በበርበራ ወደብ አካባቢ ወታደራዊ ቤዝ ልትገነባ ትችላለች። ይህ የሚደረገው ደግሞ የየመኑ ሁቲን አማጽያንን ለመቆጣጠርና የኢራንን እንቅስቃሴ በቀይ ባህር ላይ ለመግታት ነው። ይህ ደግሞ ሶማሌላንድን የእስራኤል የደህንነት ጃንጥላ ይሰጣታል እንደማለት ነው። ሌላኛው ለኢትዮጵያ ትልቅ ፈንጠዝያና እድል ነው። የእስራኤል እርምጃ ለኢትዮጵያ መንገድ ጠራጊ ነው። ኢትዮጵያ ቀጣዩ እውቅና ሰጪ ሀገር ልትሆን እንደምትችል ከሚገመቱ ሀገራት መካከል ቀዳሚዋ ናት። እስራኤል ካደረገችው እኛ ብናደርገው ምን ያስደንቃል የሚል መከራከሪያ ለጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እንደሚሰጣቸው ከወዲሁ ትንታኔዎች ይገልጻሉ። ሌላኛው የውክልና ጦርነት ወይም ፕሮክሲ ዋር ሊከሰት እንደሚችልም ተገምቷል። ሶማሊያና ግብጽ ሁኔታውን በዝምታ አይመለከቱትም። በምስራቅ አፍሪካ ፖለቲካ እጇን አርግዝማ የምታሰባውና በተለይ ኢትዮጵያን የመክበብ ስትራቴጂ ላይ ለተጠመደችው ግብጽ ሁኔታው ቢያስደነግጣት አይገርምም። ስለዚህም ከሶማሊያ ጋር በጋራ በመሆን ተቃውሟን ማሰማት ብቻ
አይደለም። በሴራ ፖለቲካ ውስጥ ገብታ የውክልና ጦርነት ልታካሄድ ትችላለች። በሶማሌላንድ ውስጥ ያሉ ተቃዋሚ ጎሳዎችን ለምሳሌ በላስ አኖድ አካባቢ የሚገኙትን ጎሳዎች በማስታጠቅ ሶማሌላንድን ከውስጥ ለማተራመስ ሊሞክሩ ይችላሉ። ነገር ግን ጉዳዩ ውሃ የበላው ነው። እስራኤልና ኢትዮጵያ ሶማሌላንድን መንግስት በቴክኖሎጂና በማሰልጠን በመሳሪያም ያጠናክሩታል። ስለዚህ የግብፅና የሶማሊያ ጥረት ይሳካል የሚለው ፈጽሞ የማይሆን ወደሚለው ይጠጋል ይላሉ። እስራኤል ካርታውን ቀዳዳ ጥለዋለች። ምስራቅ አፍሪካ ላይ አዲስ መስመር አስምራለች። አሁን ጥያቄው ይህ እርምጃ ሶማሌላንድን ወደ ነጻነት ይመራታል ወይስ አካባቢውን ወደ ባሰ ደም መፋሰስ የሚለው አለየለትም። ነገር ግን የምስራቅ አፍሪካ ሰማይ ጠርቷል ማለት ዘበት ነው። አሁን ላይ ዳመናው ወዴት ያመለክታል ስንል ሶማሊያ መጨነቋን፣ ግብፅም መደንገጧን፣ ኤርትራም ጉዳዩን በድንጋጤ መመልከቷን ያመለክታል። ኤርትራ እስካሁን ድረስ በዝምታ ተውጣለች። ኢትዮጵያን ከበብኩ፣ አስጨነቅኩ፣ ወደብ አሳጣሁ ያለችው ኤርትራ በስተመጨረሻ ግን ለኢትዮጵያ አዲስ ወደብ ወለል ብሎ የሚከፍት የቀደመውንና ፈረሰ የተባለውን ስምምነት ከአቧራ ላይ አንስቶ ዳግም ተግባር ላይ የሚያውል አዲስ ነገር ምስራቅ አፍሪካ ትናንትና ሰምታለች። ይህ ጉዳይ ከተሰማ በኋላ በርካታ ሀገራት መግለጫ ማውጣታቸውን ቀጥለዋል። በቀጣይ የሚሆነው የአዲስ አበባ ምላሽ ነው። ለመሆኑ ኢትዮጵያ በዚህ ጉዳይ ላይ ምን አቋም ይኖራታል? በዝምታዋ ጸንታ ትቆያለች ወይስ የሚለው በቀጣዮቹ ሰዓታት የሚታይ ይሆናል። ከሰዓታት በኋላ በሌላ ተጨማሪ መረጃ ተመልሼ መመጣ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።